አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ ማሳያችሁ መካነ ሰላም የሚሄድ ውብ የሆኑ የቤት እቃዎች ነው። አብራችሁኝ ቆዩ። ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ ኢንሻአላህ። በመጀመሪያ ግን ወደዚህ ቪዲዮ ከመግባቴ በፊት እነዚህ ሶስት እቃዎች እዚህ ጋር 2 ፍሪጅ፣ የልብስ ማጠቢያ 16 ኪሎ፣ ኦርቢት ቴሌቪዥን ከነሙሉ እቃው በፊት ተገዝተው የተቀመጡ እቃዎች ናቸው። ማለቴ ያሁን አይደሉ። ዋጋቸውን ግን በሚገርም ሁኔታ እህቴ በነገራችን ላይ ስለዚች ልጅ ወላሂ ቢላሂ አልከሪም መናገር ራሱ እኔ እንጃ ቃላት ያጥረኛል። በጣም ምርጥ አንደኛ የሆነች አስተሳሰቧ ሰፊ የሆነች ልጅ ናት። ወላሂ ነው የምላችሁ። መጅልስ የዛሬ አመት ነበረ ቀብዱን የሰጠሁት። የዛሬ አመት ማለት 11500 12500 በነበረበት ሰዓት ከዛም ያው ቶሎም ተሰርቶ ሳይወጣ ሲቀር ሄለን ሐሳቧን ቀይራ ቀብድ መልሳለሁኝ ወይም ደግሞ ተባብረን እንደዚህ ብላ ስትለኝ ለሷ ነገርኳት። ወላሂ እኔ አላስደነገጠችኝም። አላህ ጀዛዋን ይክፈላት። መጅልሱ በ17000 ብር ተደርጎ ባለፈው ጠብቁኝ ምናምን ያልኳቸው ነገሮች ስላል ይሄ መምጣት ስለነበረበት ኦርቢት ቴሌቪዥኑን እየጠበቅኩኝ ሳለቀው ቀርቼ ነው ማለት ነው። እና አልহামዱሊላህ አላህ ያው ባንዱ እንትን ቢል ባንዱ ይክሳል። ያው 17000 ባለ 30 አድርጋላት። አሁን ባለ 30 20000 ብር ነው እና በ17000 ብር ተደራርገው በቃ ተስማምተው አልহামዱሊላህ ያው በ17000 የሚያምር ቆንጆ የሆነ አረቢያ መጅልስ ተሰርቶላታል። የዛኔ ግን በ11000 በነበረበት ነው ያዘዘችውና ቀብዱን እመልሳለሁ ብላ ስትል እኔም ጋር ሐቂቃ በጣም ተጣልተን ነበረ። ለማንኛውም አልহামዱሊላህ የተጣላነ ሄለን ጋር ነው እንጂ ሉቤ ጋር አይደለም። ሉቤ በጣም ምርጥ ልጅ ናት። በጣም እኔም በደንብ ከሚያውቁኝ እህቶቼ አንዷ ናት። ለኔ ሁሉ ጊዜ እንትን የምትቆረቆረ እህቴ ናት። አላህ ጀዛዋን ይክፈላት፣ አላህ ይጠብቃት፣ አላህ በሰላም ለሀገሯ ከእናት ከአባቷ ጋር ይደብልቃት ብዬ ነው ዱዓ ማደርገው። ምን ሆነ መሰላችሁ ጀማው፣ እዚህ ጋር አሳያችሁም እዩት። ስሟ ሉባባ ነው። የከፈልኩበትን ቀን እዩት፣ የተከፈለበትን ብር እዩት። የልብስ ማጠቢያ 37500 ብር ነበር የዛኔ የተከፈለበት ማለት ነው። 29000 ብር ደግሞ ኦርቢት 210 ነው። አሁን 45000 ብር ገብታለች ይቺ ፍሪጅ ማለት ነው። ተይሰብራው ግጂ እሺ ይታያችኋል ጀማው፣ ግን ይቅርታ። ከዛም ጀማው እዚህ ጋር ደግሞ ቴሌቪዥን ኦርቢት ቴሌቪዥን 27000 ነው የተከፈለበት። እቃው 4000 ነው። አሁን 7500 ብር የሆነ ነው። 63000 ደግሞ የልብስ ማጠቢያው ነው አሁን ያለው ዋጋ። እና አልহামዱሊላህ ያው ይሄ ነገር ስላለ ኢንሻአላህ በዚህ ትካሳለች ብዬ ተስፋ አደርጋለሁኝ። ሁሉም ነገር ለኸይር ነው ማለት ነው። እንግዲህ አጠቃላይ ድምሩ የዚች እህቴ አጠቃላይ ድምር ልንገራችሁ 526700 ብር ፈጄ መካነ ሰላም የሚሄድ የእህቴ ሁሉ ጊዜ ተከታታይ የሆነችው እቃ ነው። ይሄን ላሳያችሁና ማለት እነዚህን እቃዎችን ላሳያችሁና ይሄን ፈትቻ አሳያችኋለሁ። እዚህ ጋር ግን አርዶ የዳቦ ማሽን አላት። ኢኮሳን ኦሪጂናሉን ነበር ያለችኝ። በእርግጥ አሁን 31000 የመጨረሻ ዋጋ ገዝቻለሁ በቅርቡ። የለም ጀማው አገር ባገር አዳረስኩኝ ማለት ነው። ደሴም ኮምቦልቻ አርዶም ቆንጆ ነው በነገራችን ላይ። ያንን የዳቦ ፓትራ ምን ውድ እንዳረገው ታውቃላችሁ? ፈላጊው በቃ ወደዛ ስለሚል ነው እንጂ እነዚህ ማሽኖች ዳቦ አይጋግሩም፣ ኮኪስ አይሰሩም ማለት አይደለም። በጥራትም ወላሂ አርዶ በጣም ቆንጆ ነው። ማሻአላ ይሄን ይመስላል። ፈትቻ አሳያችኋለሁ። እዚህ ጋር ደግሞ ሱታል ወይም ደግሞ ታች ስቶቭ ማለት ነው። እዚህ ጋር እንደምታው ሲስተሙ በተቀመጠው መሰረት መጠቀም የምትችሉት 9500 ብር የተገዛ ታች ስቶቭ አለ። እንግዲህ አዳዲሶቹን ላሳያችሁና ያን በኋላ አሳያችኋለሁ። እዚህ ጋር 4 ወንበር አለ 5200 ብር የተገዛ በጣም ቆንጆ ኦሪጂናል የሆኑ ጥራት ያላቸው ፕላስቲክም ሆኖ በነገራችን ላይ ደረጃ አለው፣ አሪፍ ነገር አለው ማለት ነው። ሁሉም በ1300 ብር ሂሳብ 5200 ብር አራቱን ገዛሁላት። እዚህ ጋር ደግሞ ሁለት የልብስ ባስኬት ነው።
የተገዛላት በ650 ብር ሲሆን እዚህ ጋር ደግሞ ምን አሉ መሰላችሁ 20 ሊትር ባሊ የእጅ ማስታጠቢያ 150 ብር እዚህ ጋር የዕቃ ማንጠፍጠፊያ 350 እዚህ ጋር 200 እና 350 እዚህ ጋር ደግሞ 650 30 ሊትር በ650 ደግሞ ሁለት መዘፍዘፊያ ማን ነው ሁለት የልብስ ባስኬት አላት ማለት ነው እህቴ ኢንሻአላህ። ከዛ አባይቢ ምን አላት መሰላችሁ እዚህ ጋር ሁለት ከለር መዘፍዘፊያ ከለራቸው ግን የሁለቶችም አንድ ነው። ያም የሆነበት ምክንያት ደግሞ በቀዩ ያለው ከለር ስለሌለ ነው። ዋጋቸው ደግሞ በ750 ብር ሂሳብ ነው። እዚህ ጋር ደግሞ 50 ቁጥር ገንዳ ለዕቃ ማጠቢያም ፈለጋችሁት ለማብኪያነትም መጠቀም የምትችሉት አሪፍ የሆነ ቃል አሳያችሁ። በጣም ቆንጆ ማሻአላ ተባረክ ረህማን ኢንሻአላ በጣም እንደምትወደውም ተስፋ አረጋለሁ። የዚህ ዋጋ ደግሞ በ1300 ብር ሂሳብ ነው ማለት ነው። ከዛ ሁለት የኦዱ ብሪቅ አለ እዚህ ጋር እንደምታዩት እዩት። እዚህ ጋር 200 ብር 450 ደግሞ የቁም ማፈሻ 150 ብር ደግሞ እቺ ቁጭ ብላችሁ ማፈስ የምትችሉባት ናት። እዚህ ጋር ሁለት የምግብ ሱፍራ 1 ሜትር 700 ብር በ350 መወለያ 250 ሁለት መጥረጊያ ደግሞ 250 500 750 ይሆናል ማለት ነው። እዚህ ጋር መጋረጃ አለ። መጋረጃ ያው መሰብሰቢያ ሁሉ ነገር ተደርጎላታል። መሰብሰቢያው ደግሞ ለሶስቱም መጋረጃዎች እነዚህን ያደረኩላት መጋረጃውን ደግሞ ታውታላችሁ ኢንሻአላህ በጣም የሚያምር መጋረጃ አላት። እዚህ ጋር ደግሞ ምን አለ መሰላችሁ 38 ቁጥር ብረት ድስት 9000 በወፍራሙ በአንደኛው 21000 ደግሞ 46 ቁጥር ብረት ድስት እዚህ ጋር ይታያችኋል ብዬ አስባለሁ። በጣም ወፍራም ነው። ክዳኑን አሰራላታለሁ። ከዛም እዚህ ጋር እንደምታዩት ለዚህ መጋረጃ መስቀያ የሚሆን ደግሞ 2 ሜትር ናቸው። እነዚህ አቆራረጣቸው ለዛ 3 መጋረጃው ሴሪዎች ናቸው። እነዚህ ለሁሉም ለዚህ የሚያስፈልግ ማለት ነው። ይሄ ለአንዱ መጋረጃ ነው። ይሄ ለአንዱ መጋረጃ ነው። ይሄ ለአንዱ መጋረጃ ነው። ለሻሹ ለዋና ጨርቅ ለሻሹ ለዋና ጨርቅ ለሻሹ ለዋና ጨርቅ 2 ሜትር ነው። 2 ሜትር 4 ሜትር 2 ሜትር 8 ሜትር ስንት ይሆናል? 6 ሜትር። እዚህ ጋር 2 ሜትር አለን። እዚህ ጋር 2 ሜትር 4 ሜትር እዚህ ጋር 2 ሜትር እዚህ ጋር 2 ሜትር 4 ሜትር 8 ሜትር እዚህ ጋር 2 ሜትር እዚህ ጋር 2 ሜትር ስንት ይሆናል? 12 ሜትር ሲባዛ በ650 ብር ሂሳብ ላሳያችሁ። መጠኑ በዚህ ልክ ነው የተቆረጠው። እዩት 3 ሜትር ባለ 6 ሜትር መጋረጃ መስቀያ ሻሹ 3 ሜትር ዋና ጨርቁ 3 ሜትር ማለት ነው። ለዛ የሚሆን መጋረጃ ብረት ነው እዚህ ጋር የምታዩት። እዚህ ጋር ደግሞ 1 በ1 የቡና ሱፍራ 1 በ1 የቡና ሱፍራ አንደኛው ማለት ነው። ዋጋው 2300 ብር ነው። እነዚህ ከብረቱ ጋር ነፃ ነው የሚመጡት። በነገራችን ላይ እነዚህ ነፃ ነው የሚመጡት። መሰብሰቢያው ግን ይሄንን 3 ስንት ገዛሁ ማለት ነው። የዚህን አይነት ስንት ገዛሁኝ? 3 ገዛሁ 2100 ብር ይሆናል ማለት ነው። እዚህ ጋር እንደምታዩት ደግሞ ሞሰብ አለን። ጽድት ያለች ሞሰብ እዩት ጀማው እንዴት እንደምታምር። ይሄንን ደግሞ ሞሰብ እስከዛሬ ስሰጣቸው የነበረው በፊት ገዝቼ ያስቀመጥኩን ነበረ እና አሁን ደግሞ እንደ አዲስ ሳዛት 200 ብር ጨምሯል። እንደውም የብዛት ነው ላንቺና ለመዲና በ3800 መሰጣችሁ አለችን ማለት ነው። ዙሮ በጣም ቆንጆ ስፌት ነው። በዛ ላይ ደግሞ ይሄ ትልቅ ሞሰብ ሳይሆን መካከለኛ ቆንጆ የሆነች ጎርጓዳ ሞሰብ ናት። ይሄ ማንፈሻ ሰፌድ ነው። ሁለት ማንፈሻ ሰፌድ ዋጋው 1200 በ600 300 ብር ደግሞ የእንጀራ ሰፌድ አላት ማለት ነው። ጉሉ ማሻአላ ተባረክ ረህማን። ከዛ በመቀጠል ጀማው እዚህ ጋር እንደምታዩት 650 ብር የእንጀራ ትልቁ። እዚህ ጋር ደግሞ የትኩስ ማውረጃ። እዚህ ጋር ደግሞ ቢላ 1100። እዚህ ጋር ደግሞ 800 ብር መዳመጫ ነው ማለት ነው። ከዛም የብረት ሰርቪስ 6500 ብር የተገዛ የብረት ሰርቪስ አለ። ላውጣና ራሳ አባይቢ ይሄን የብረት ሰርቪስ እዩልኝ እንዴት እንደሚያምር ማሻአላ ተባረክ ረህማን። ዋጋው ደግሞ 6500 ብር ነው ማለት ነው። ከዛም 2000 ብር ክቧ ረከቦት። እዚህ ጋር 500 ብር የጀሶ ጋቻ 2። ይሄ ደግሞ ሰርቪስ ነገር ነው የዚህ ማለት ነው።
4300 ብር ደግሞ ድም ላይ ተረከቡት። ይሄ ሴሪው ነው። ከዛ በመቀጠል እዚህ ጋር ጥበብ ስኒ አለ። ጥበብ ስኒ በ400 ብር ሂሳብ፣ በ2500 ብር ደግሞ ሴራሚክ ስኒ፣ 580 ብር ደግሞ አገረኛ ስኒ፣ 1200 ብር ደግሞ የሻይ ብርጭቆ። እዚህ ጋር ደግሞ 5 ማዕዘን የውሃ ብርጭቆ ነው ደርዘን ጆግ አርግላታለሁ። ለሱም የሚሆን ላሳያችሁ። ያው ቱርክ ጆግ ስለሌለ ያው ማች የምናደርግላችሁ እንደዚህ ነው ማለት ነው። ላሳያችሁ እዚህ ጋር እንደዚህ ጠብቁ። ባንድ እጄ ስለምቀርጽ ነው። ይችን አደረኩላት ጠርሙስ ጆግ ማለት ነው። ይዋት ለዚህ ማለት ነው። ለ5 ማዕዘን ዋጋው 1000 ብር ነው። እዚህ ጋር ክለሪክ ጆግ ነው 3700 ብር። እዚህ ጋር ደግሞ 3000 ብር ፓርቲሽን አለ። ላሳያችሁ እንዴት እንደሚያምር ማለት ነው። እዩት። እንትኗም መጅልሷም ወደ ሲልቨር ሄደ ነው። ይሄም እንደምታዩት ነው። እዚህ ጋር ከላይ እንደዚህ ማንሻ አለው። ቆንጆ የሆነ ፓርቲሽን ነው። 3000 ብር የዚህ ዋጋ ነው። 3000 ብር ደግሞ ምን አለን? ሳላድ ቦል አለን። ይሄንን ፈትቻ አሳያችኋለሁ። እዚህ ጋር 3000 ብር ደግሞ በአንደኛው ይሄ ከእንትኑ ላይ ከታች የተጻፈበት ማለት ይሄ ኦሪጂናሉ ነው ማለት ነው። ዋጋው ደግሞ 3000 ብር ነው። ከዛም ሳች የጁዝ መፍጫ ነው። የጁዝ መፍጫ ደግሞ እንደምታዩት እዚህ ፎቶ ላይ ያለው ማለት ነው። እዩት። የቡና መፍጫ አለው፣ የጁዝ መፍጫ አለው፣ መቀየር ያለው። እዚህ ጋር የኒኬል ኩባያ በ120 ብር ሂሳብ 12 ፍሬ፣ 7800 ብር ደግሞ ሳች መፍጫ ለጁዝ መፍጫ የሚሆን ማለት ነው። ታቆታላችሁ። ደግሞ እዚህ ጋር በጣም የምታምር ቆንጅዬ የሆነች የሾርባ ማግ ለፈለጋችሁት የምትሆን ጽድት ያለች የሾርባ ማግ ማሻአላ ተባረክ ረህማን በጣም ቆንጅዬ ጸዴ የሆነች ገዝችላታለሁ። ግማሽ ዴሊ ካሳ የገዛሁላት 2600፣ ማንከሽከሻ 200 ብር። እዚህ ጋር ደግሞ 9 ፒስ ያስቤዛ ጀማው 9 ፒስ ያስቤዛ። ያስቤዛው የተገዛው 3700 ብር ነው። እንግዲህ ከዚህ ዋጋ መነሻው እንዴት እንደሆነ ታቆታላችሁ ሁላችሁም። ለማንኛውም እንግዲህ እቃዎቿ እነዚህን ይመስላሉ። ወደ አንድ ጎን ላይ አርግና ደግሞ እነዚህ ተገዝተው ተቀምጠው የነበሩ እቃዎቿን አሳያችኋለሁ። እና ሳላድ ቦል አላሳያችሁም፣ ላሳያችሁ ሳላድ ቦሉ ነው ማለት ነው። ማለት 3000 ብር የተገዛው እስከዛሬ በ1006 ነው የምታውቁት። ይሄ ግን ለየት ያለ ነው። አንደኛ ባለ 5 ነው። እዚህ ጋር እንደምታዩት በጣም ጸዴ ነው። እዩት። 1 2 3 4 5 አብራችን ቆዩ እንፍታው። ሀባይቢ ግን እንዴት እንደሚያምር ይኸውልኝ። ከለሩ ራሱ ማሻአላ ተባረክ ረህማ በጣም ነው የሚያምረው። አፍዋን የምቀርጸው ባንድ እጄ ስለሆነ ኢንሻአላ ተረዱኝ። ይኸውልኝ ይሄን ሳላድ ቦል እንዴት እንደሚያምር ጀማው ባለ 5 ነው። ያው ዋጋው ሲጨምር እንዴት እንደሆነ እናንተ መረዳት አለባችሁ። ሲቀጥል ደግሞ እኛ ለእናንተ የገዛንበትን ዋጋ ነው የምንነግራችሁ። ምናልባት አንዳንዶቹ ለማትረዱ ነው እንጂ በጣም እኛን የሚያውቁን ደግሞ አለ። አልহামዱሊላህ ረብል ዓለሚን። እኛ በጉልበታችን ሰርተን የምናገኘው ወላሂ በቂያችን ነው። ኢንሻአላህ አላህ ደግሞ ይጨምርበታል። ለማንኛውም እንግዲህ የቤት እቃዎቿ እነዚህን ይመስላሉ። እቃዎቹ ወደ አንድ ጎን ላርግና ማሽኑን ምናምን ላሳያችሁ ማለት ነው። ያው ይሄ አሁን ላይ ያለው ዋጋ 63000 እንደሆነ ታውቃላችሁ። ኦርቢት አሁን ላይ ያለው ዋጋ ባላቅም ይሄም የ10000 ወይም የ12000 ልዩነት አለው። ይሄም እንደዛው የ20000 ልዩነት አለ አሁን ባለው ዋጋ ማለት ነው። እና እዚህ ጋር እንደምታዩት ሱታል ነው። ቆንጆ የሆነ ተች ስቶቭ ነው። በነገራችን ላይ ዝናብ መጥቶት ማለት ነው ከጀርባው ውት የሚመስለውን ካርቶኑ ምልጥልጥ ያለ ነው። ሆኖም ግን እቃው ንጹህ ነው። እሱንም ፈትቼ ላሳያት ማለት ነው ኢንሻአላህ። ወላሂ ከለሩ ራሱ ሲያምር ከለሩ ማሻአላ ተባረክ ረህማን። አያችሁታ ሀባይቢ ማሻአላ ተባረክ ረህማን። እዚህ ጋር እንትኑ ነው በነገራችን ላይ ያያዙና አያምርም? በአላህ በጣም ነው የሚያምረው። ማሻአላ ተባረክ ረህማን። ይሄ ሰባራ ምናምን እንዳይመስላችሁ ማለት ነው። ይሄት ዝም ብሎ እንትን ነገር ነው እና አያምርም ጀማው? ወላሂ በጣም ነው የሚያምረው። ተመችቶኛል። ካርቶኑ ግን እንደምታዩት ቡቅቅቅቅቅ ያለ ካርቶን ነው። ማሊሽ እንሰብስበው አባቢ። እዚህ ጋር ደግሞ ይሄ ሽሮ ይባላል፣ ግን እኔ የምለው ይሄ ምስር ነው። ዋጋው 1900 ብር ነው። እዚህ ጋር ደግሞ አንድ ዶሮ ይባላል፣ ዋጋው 3000 ብር ነው። እዚህ ጋር ደግሞ ሁለት ዶሮ ይባላል፣ ግን አንድ ዶሮ ነው የሚሰራው። ዋጋው
ሽንኩርት ስለምናበዛኛ ማለት ነው እንጂ ይሄም አንድ ዶሮ ይሰራል። በነገራችን ላይ ሁለቱም አንዳንድ ዶሮ ይሰራሉ። ሁለት ብዬ ግን አልዋሻችሁም። ሁለት ዶሮ ነው የሚባለው። ዋጋው 3500 ብር ነው። ካርቶኑ ይሄ ነው። እቃው ይሄ ነው። ቀይ ቡኒ በጣም ያምራል። ጀማው እንደዚህ ስታውት ማሻአላ ተባረክ ረህማን። ሌላው እንደነገርኳችሁ እቃ ጥንቃቄ እንጂ ውድ ብር ስለገዛችሁት ቅናሽ ብር ስለገዛችሁት አይደለም። ያን 31 ሺህ ብትገዙት አሁን ጊዜ ነው እንጂ ከፍ ያደረገው ከዚህ የበለጠ ኳሊቲ ኑሮታ አይደለም። ለማንኛውም እዚህ ጋር እንደምታዩት ይሄ ፓትራው ጥቁር ነው። ደግሞ ባለ 2 ነው፣ ባለ 3 አይደለም። ያው ልንገራችሁ ብዬ ነው። ይሄ ግን ድፎ ዳቦ እኛ ሀገር ደግሞ ግዴታ ስለሆነ ያው በደንብ አድርጎ ይደፋል ማለት ነው። ምን አለው ሌላው የትኩስ ማውረጃ ወይም ደግሞ እዚህ ጋር ከፍ የምታረጉበት ማለት ነው። አያምርም? ማሻአላ በጣም ነው የሚያምረው ወላሂ። እንግዲህ ይሄንን ደግሞ እሱ ያለችኝ ኦሪጂናሉን ነው። ከተስማማች ይሄዳል፣ ካልተስማማች ደግሞ ለባለቤቱ መመለስ ይችላለሁ ማለት ነው። ምክንያቱም እሱ ያዘዘችው ኢኮሳን ስለሆነ እኔ ደግሞ አርዶ ስለሆነ የገዛሁላት ማለት ነው። ይሄን ይመስላል። ማሻአላ ተባረክ ረህማን። እሺ ሌላኛው ደግሞ 4000 ብር በዛን ሰዓት የተከፈለበት አሁን 7500 ብር የሆነው የቴሌቪዥን ሙሉ እቃ ማለት ቴሌቪዥኑ ዲሹ ይሄ እንደምታዩት ትልቁ ነው ሀባይቢ አያችኋ። እሺ ኦርቢት ያው ይሄ በዛን ሰዓት 27000 የተከፈለበት ነው። አጠቃላይ ድምሩ 27000 እና 4000 ደምሩ 31000 ይሆናል ማለት ነው በዛን ሰዓት። ለማንኛውም እንፍታና ነው ሀባይቢ ቁመቷን እዩልኝ። በነገራችን ላይ ይሄ ላስቲክ አለው። በኋላ እናንተ መላጥ የምትችሉ ላስቲክ አለው ማለት ነው። እንደዚህ ተግዶድፎ ስታውት ሌላ እንዳይመስላችሁ። ለማንኛውም እዚህ ጋር ይዋት ማሻአላ በዛ ላይ ኦርቢት ነው አንድ ብሩ። እዚህ ጋር ደግሞ ይዋት ታምሩን ጣንጻይቴ የሆነች እቃ ናት ማለት ነው። ከዛ ደግሞ ማጠቢያችንን እንፍታና እንየው ማለት ነው ሀባይቢ። ይሄ ደግሞ ማጠቢያው ነው። ከለሩን እዩልኝ እንዴት እንደሚያምር። ያው እርሳስ ከለር ታውቁታላችሁ። እዩት ማሻአላ እዩት ጽድት ያለ። ሌላው ደግሞ ብርድ እንደምታዩት ይመስላል ማለት ነው። ማሻአላ ተባረክ ረህማን። እንሞክረው ቢስሚላህ። ከዛ ሳብሪ ዝም በያንገት ቢስሚላህ። እዚህ ጋር እንደምታዩት 2 ቡሽ ምንጣፍ ነው። የዚህ ዋጋ ደግሞ በ1400 ብር ሂሳብ ነው። ግን ትልቅ ነው በጣም ልጆች ላለበት ቤት ምናምን ያው በጣም አሪፍ ነው ማሻአላ። እዩት ከለሩ ራሱ ያምርም። በሁለቱም ደግሞ መጠቀም ትችላለች። አንዱ ይሄ ነው አያችሁታ። ትልቅነቱን ደግሞ ለማሳየት እንደዚህ ላድርግላችሁ አያችሁታ። በዚህም መጠቀም ትችላለች። ያምራል በዚህ። እዚህ ጋር ደግሞ ይሄ ነው። ይሄ ከለር ነው። ይሄ ከፊት ያለው ነው። ከዛ ይሄ ደግሞ በዚህም መጠቀም ትችላለች በሁለቱም ማለት ነው ማሻአላ። ከዛ ደግሞ እዚህ ጋር 4 ላባ ትራስ ነው። ላባ ትራስ ደግሞ በ450 ብር ሂሳብ ነው።
ከዛም ሁለት ጥቅል ምንጣፍ አለ። አንዱ ለጓደኛዋ ነው ከዚህ ቀደም ያዘዘችኝ ይሄ ነበረች እሷ ነው። አንዱ በ470 ብር ሂሳብ ነው። አሁን የፈለኩት እዚህ ጋር ከለሩ ላሳያችሁ ነው። እርሳስ ከለር ነው እና የድሮ ደግሞ ያ ኮኮብ ጨረቃው የለም። አሁን ይሄ ነው ያለው ማለት ነው። እንዴት አድርጌ ላሳያችሁ ልፍታው እና እዩት። ይሄ ማለት ነው ያ የበፊቱ ፍርክርክ ነበር በጣም ማለት ነው። አሁን ይሄ ነው የመጣው ፋብሪካው እያመረተ ያለው ይሄ ነው። እዚህ ጋር ደግሞ ፌርሜሎ ነው ትልቅና ትንሽ። ከዛ ሁለት ጥስት በ2000 4000። እዚህ ጋር ደግሞ 5500 ብረት ምጣድ። እዚህ ጋር ደግሞ የብረት መቀጫ ነው። መብራት ሲሄድ ምናምን ያው ይሄ ስለሆነ የሚጠቅመው ማለት ነው። ዋጋው ደግሞ በ800 ብር ሂሳብ ነው። እዚህ ጋር ሁለት ማገዶ ቆጣቢ በ4500 ብር ሂሳብ። ፌሮ ምድጃ ደግሞ 2000 ብር። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ሰላም ነው አልሐምዱሊላህ። እዚህ ጋር የምታዩት አረቢያ መጅሊስ መካነ ሰላም የሚሄድ የአንዲት ምርጥ እህቴ እቃ ነው። ተወዱታላችሁ። 182240 ብር የፈጀ ነው። በነገራችን ላይ 11000 ምናምን በነበረበት ሰዓት የታዘዘ ነው። ላኪን እቃ በጣም ሲጨምር እሷም ደግሞ ቶሎ ስላላወጣችው ያው በ17000 ብር ተደርጎ የተሰራ ነው ማለት ነው። ያው እንደ ትብብርም ነው። በነገራችን ላይ በፊት ያዘዛችሁ እህቶቼ በ9500 የነበረ አሁን ላይ ትንሽ ጨመር አድርጋችሁ ነው ቢያንስ 2000 3000 ጨምራችሁ ነው የሚወጣላችሁ። ይቅርታ ይሄንን ለማለቴ ምክንያቱም እናንተ ዋጋ እንዳይጨምርባችሁ ነው። በርግጥ ግን በጣም ካቅም በላይ ስለነበረ ጭማሬው ለዛ ነው። እና ቴብል የለውም በ17000 10 ሜትር ከ72 ነው። 10 ሜትር ከ72 ሲባዛ በ17000 ብር ሂሳብ ነው። ማሻአላ ተባረክ ረህማን። በጣም የሚያምር ቆንጆ የሆነ አረቢያ መጅሊስ ነው። ባለ 30 ምንም አይነት ቅርጽ የሌለው ማለት ነው። ሶፋ አይመስልም ጀማው፣ በጣም ሶፋ ነው የሚመስለው። ሲቀጥል ደግሞ ስልኬ ቁልጭ አድርጎ ነው የሚያሳያችሁ። ራሱን ከለር ነው። ምንም አይነት ነገር ቀባብተ ምናምን አይደለም የምንለቅላችሁ። ወላሂ ቢላሂል ከሪም እዩት እንዴት እንደሚያምር በቃ እንደዚህ ስታሰሩ አንደኛውን ጥቅም ልንገራችሁ። ይሄ ቅርጽ ሲኖረው በውስጥ ልብሱ ስለሚገባ ስታወጡ ትንሽ ያስቸግራችኋል። ይሄ ግን ዝም ብላችሁ ልቅ ታረጋላችሁ፣ ታለብሳላችሁ የፈለጋችሁትን ማለት ነው። ማሻአላ ተባረክ ረህማን። አህለን እችላለሁ። ታዩ በቃ አትበያቸው። አዎ ታዩ በቃ ያዘፍ። ኧረ ባለ ስራ ነው ግን እሱ ሰዎቹ እንዲገቡ ማለት ነው። በጣም ያምራል። ኳሊቲ የሆነ እቃዎች ድምጼ ላስገባልሽ። ሰላም ጤና ይስጥልኝ። እንዴት ከረማችሁ? ኧረ ጋሸዋተው አረቂ እኮ ነው አጠነኝ አንቺ በጣም ነው የሚያምረው። ይለያል ማለት ነው። እንደዚህ እስኪ እና እንደዚህ ማሰራት ትችላላችሁ ማለት ነው። ይሄ ባለ 30 ቲክነስ ነው። 182240 ብር ፈጅቷል ማለት ነው። በ17000 ነው የተሰራው እና ይሄን ይመስላል። ማሻአላ ተባረክ ረህማን። 4000 ስለዚህ በጣም ከሚገባው በላይ ያምራል። እነዚህን በሜትር ከፈለጋችሁ አሪፍ ማለት ነው። ማለት ስለምትጠይቁ ይሄ ከስንት ጀምሮ 11000 ሜትር ጀምሮ አለላችሁ ማለት ነው። ፍሬም ባለው በሌለው ማሰራት ትችላላችሁ። በቃ ይሄንን ከወደዳችሁት ኮሜንት ላይ አስቀምጡልኝ ማለት ነው። እኔ በጣም ወድጄዋለሁ። ማሻአላ ተባረክ ረህማን። አያችሁ ሲቀጥል ደግሞ ልኬታችሁን በስነ ስርዓት አስለክታችሁ መስጠት መቻል አለባችሁ። ልኬታችሁን አስተካክላችሁ ከሰጣችሁ በቃ ልክ እንደዚህ ነው። ቤታችሁ ወስዳችሁ ስትፈርሹ እንደዚህ ነው የሚመጣው ማለት ነው። እና እንደምትወዱት ተስፋ አደርጋለሁ። ደህና ደሩ። ሰላም አለይኩም ጀማው፣ እንዴት ናችሁ? ሰላም ነው አልሐምዱሊላህ። እዚህ ጋር የምታዩት መጋረጃ 3 መጋረጃ ነው። ለ3 በር የሚሆን ወይም ደግሞ ለ3 መስኮት የሚሆን ነው። የተሰራላት ደግሞ 6 ሜትር ነው። ሻሹ 3 ሜትር፣ ዋና ጨርቅ 3 ሜትር 6 ሜትር
12000 36000 ይሆናል። ከብረትና ከመሰብሰቢያ ውጭ ነው ይሄ ዋጋ ማለት ነው። ከዛ መሰብሰቢያዎቹን እነዚህ ነው የምንጠቀምላት እነዚህን ማለት ነው። እነዚህ 700 ብር ናቸው። 2100 ብር ይሆናሉ። ብረት ደግሞ 2 ሜትር ያስፈልገዋል። በ650 ብር ሂሳብ እንገዛላታለን ማለት ነው። ማሻአላ ተባረክ ረህማን እንዴት እንደሚያምር እዩት። አያችሁታ? ይሄ በአንድ የተሰቀለው ለቦታ ነው ጀማው። ስለዚህ እዚህ ጋር ይለይላችኋል። አያችሁታ? ይሄ የአንድ በር ነው። እዚህ ጋር ደግሞ እንደዚህ የአንድ በር ነው። እዛ ጋር መጨረሻ ያለው ደግሞ የአንድ በር ነው። ወላሂ በጣም ነው የሚያምረው። ማሻአላ ተባረክ ረህማን 36000 መጋረጃው ብቻ ፈጅቷል። በ650 ደግሞ 2 ሜትር ስንት ያስፈልገዋል? 2 ሜትር ያስፈልገዋል። ስለዚህ 12 ሲባዛ በ650 እንሰራዋለን። እነዚህ 2100 ብር ናቸው። ለሶስቱም 2 ስለሚያስፈልገው ማለት ነው። ማሻአላ ተባረክ ረህማን በጣም ከምነግራችሁ በላይ የሚያምር ቆንጆ የሆነ መጋረጃ ነው። ተወዱታላችሁ። አያችሁታ? በረንብ እንዲታያችሁ እንደዚህ ምሰቃየው በነገራችን ላይ